እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። በሰሜናዊ የካሮላይና ከተማ ውስጥ ጄፍሪ መሃል ሌሊት ላይ የማክዶናልድ ጣራ ላይ እንመለከተዋለን። ሳሳ ያለውን የጣራውን አካል በመጠቀም ሰብሮ ወደ ውስጥ ይገባል። በነጋታው ማናጀሩና 2 ሰራተኞች ሲገቡ ጄፍሪ መሳሪያ ደቅኖባቸው ያስቆማቸዋል። ያዋራቸው ትህትና በተሞላበት አንደበት ሲሆን ማንንም እንደማይጎዳ ቃል ይገባላቸዋል። ጃኬታቸውን ካስለበሳቸው በኋላ ፍሪጅ ውስጥ ያስገባቸዋል። ማናጀሩ እየተንቀጠቀጠ ሲመለከተው ጄፍሪ የራሱን ጃኬት ይሰጠዋል። በቀጣይ ካዝና ውስጥ ያለውን ገንዘብ በሙሉ ከወሰደ በኋላ እየመጡ ያሉትን ፖሊሶች በመሸወድ ያመልጣል። ይሄ ሁሉ የጀመረው ከ2 ዓመታት በፊት ሲሆን ጄፍሪ ከባለቤቱ ጋር የተፋታ የቀድሞ ወታደር በመሆኑ 3ቱ ልጆቹን ማሳደግ እያቃተው መጥቷል። የቤኪ ልደት ላይ የድሮ አሻንጉሊቶቹን እንደ ስጦታ ሲሰጣት በግልጽ እንዳልወደደችው ያስታውቅባታል። ጄፍሪ አብሮት ውትድርና ውስጥ የነበረውንና የአሁኑ ጓደኛው ለሆነው ስቲቭ የውትድርና ችሎታው ለሌሎች ስራዎች ላይ ተቀጥሮ ለመስራት ጠቃሚ ባለመሆናቸው ስራ ማግኘት እንደከበደው ይነግረዋል። ስቲቭ ግን ጄፍሪ ማንም ሰው የሌለውን የማገናዘብ ችሎታ እንዳለው ይነግረዋል። በኋላ በአንድ ማክዶናልድ ጄፍሪ ልጆቹን ለትላና ይሰጣታል። እንደሚሻሻል ቃል ቢገባላትም ትላና ካሁን በኋላ እሱን ማመን አቁማለች። ቤተሰቦቹ ከሄዱ በኋላ ቤኪ ስጦታዋን መኪና ውስጥ ጥላው መውረዷን ሲመለከት በጣም ይናድዳል። በቀጣይ አንድ ጠጋኝ የማክዶናልድ ጣራ ላይ ስራ ለመስራት ሲወጣ ሲመለከተው አንድ እቅድ ይመጣልታል። ወደ ውስጥ ይገባና በተወሰኑ ደቂቃዎች ውስጥ የሰራተኞቹን እንቅስቃሴና የቢዝነሱን አሰራር ልቅም አድርጎ ይሸመድዳል። ለቀጣዮቹ የተወሰኑ ዓመታትም ጄፍሪ 45 የማክዶናልድ ሱቆችን ያክል ተመሳሳይ መንገድን በመጠቀም ይዘርፋቸዋል። ጣራው ላይ ቀዳዳ ሰርቶ ሲሆን ወደ ውስጥ የሚገባው ሚዲያዎች ሩፍማን ብለው ስም ያወጡለትና በሚሰራቸው ዝርፊያዎች ታዋቂ እየሆነ ይመጣል። ሚዲያዎች አደገኛ እንደሆነ ቢናገሩም ሰራተኞቹ በሙሉ ግን ጥሩ ሰው እንደሆነ ይናገራሉ። ሁሌ ማስክ ስለሚለብስም መልኩም በምንም ሊታወቅ አልቻለም። ጄፍሪ አሁን የተሻለ ህይወት መኖር ይጀምራል። የቤቱን እቃዎች እያሟላ ለቤኪም የተሻሉ ስጦታዎችን መስጠት ይጀምራል። ውድ በሆኑ ኬኮች እያከበረላት ሁሌ ስትፈልገው የነበረውን ሳይክልም ይገዛላታል። ይሄ ሁሉ ለውጥና የሩፍማን የፊት ገጽታ አገላለጽ ስቲቨን እንዲጠራጠረው ያደርገዋል። በዚህ መሃል ግን የቤኪ ልደት ፖሊሶች በመምጣታቸው እንዲቋረጥ ይሆናል። በዚህም የተደናገጠው ጄፍሪ መሮጥ ይጀምራል። ሰፈሩን እየሮጠ ካካለለው በኋላ አደናቅፎት ይወድቃል። በዚህ ምክንያት ፖሊሶች በቤኪ ፊት አባቷን ያስሩታል። ወዲያውም ፍርድ ቤት ቀርቦ ጄፍሪ 15 ዓመታት እንዲታሰር ይፈረድበታል። እስር ቤት ውስጥ ጄፍሪ ለቤኪ ደውሎ ትንሽ እንዳወሩ ትላና አዲስ ፍቅረኛ መያዟን ይሰማል። ትላናም ልታዋራው ፈቃደኛ ሳትሆን ቀርታ ልጇንም ስልኩን እንድትዘጋው ታስገድዳታለች። በዚህም ጄፍሪ ልጆቹን ካሁን በኋላ ማውራት አይችልም ማለት ነው። ከቤተሰባቸው ፎቶ ላይም የትላናን ፊት ቀዶ ያወጣዋል። በጊዜ ሂደት የእስር ቤቱ ብረታ ብረት ስራ ውስጥ ገብቶ የሰራተኞቹን አዋዋል በጠቅላላ ያስተውላል። በተለይ ደግሞ የዲሊቨሪ መኪናውን። እቅዱን አይምሮው ላይ አስቦት ከጨረሰው በኋላ እዛው ስራውን መስራት ቀጥሎ በመሃል ግን ለማምለጥ የሚጠቅመውን መሳሪያ በሙሉ ይሰራል። በተጨማሪም ሲወጣ የሚለብሰውን ልብስ ይሰፋል። አንድ ቀን ጄፍሪ የጭነት ሹፌሩ ወደ መኪናው እስኪመለስ ይጠብቅና በፍጥነት የሰራውን እንጨት መሸፈኛ ያወጣል። ማንም ሳያየው ከመኪናው ስር በመግባት እንጨቱን ከፍሬሙ ጋር ያጣብቀውና ከስሩ ይደበቃል። መኪናው ከእስር ቤቱ ከመውጣቱ በፊት ጥበቃው መስታወት በመጠቀም የመኪናውን ስር ቼክ ያደርገዋል። ጄፍሪ ግን በሚገባ በመደበቁ በተሳካ ሁኔታ ከእስር ቤቱ ማምለጥ ቻለ። ከተወሰኑ የጉዞ ሰዓታት በኋላ ሹፌሩ መጸዳጃ ቤት ፍለጋ ይወርዳል። ጄፍሪም አጋጣሚውን ተጠቅሞ በመውጣት ወደ ጫካው ይሮጣል። እዛም የእስር ቤቱን ልብስ በማውለቅ ከስር የለበሰውን ልብስ ይለብሰዋል። ከዚህ በመቀጠል ሊፍት አግኝቶ መኪናው ወደ ከተማ ይሸኘዋል። ከቤቱ ፊት ለፊት ቤኪ የገዛላትን ሳይክል እየነዳች ቢመለከታትም ፖሊሶች እዛው አካባቢ በመኖራቸው ሊቀርባት አልቻለም። ምሽት ላይ ጄፍሪ ለስቲቭ በመደወል ከሀገር እንዲያስወጣው እንዲረዳው ይጠይቀዋል። ስቲቭ ሙሉ ሀገሩ እየፈለገው በመሆኑ ለጊዜው ከእይታ እንዲጠፋና ከወር በኋላ እንደሚያገኘው ይነግረዋል። በዛው ሰዓት እዛው አካባቢ የፖሊስ መኪና ሲቆም ተመልክቶ ጄፍሪ ፈጥኖ ማሰብ ይጀምራል። ብዙም ሳይርቅ የህፃናት መጫወቻ እቃዎች ሱቅ ተመልክቶ ወዲያው ወደዛ ያመራና ደንበኛ ይመስላል። የተወሰኑ ደቂቆች ከተረጋጋ በኋላ ጄፍሪ ወደ መጸዳጃ ቤቱ ይገባል። የሽንት ቤቱ ሲንክ ላይ በመቆም ኮርኒሱ ላይ ይደርስና እዛ ላይ ይደበቃል። ፖሊሱ እሱን ፍለጋ ቢገባም ሳያገኘው ይቀራል። ሱቁ እንደተዘጋ ጄፍሪ ተመልሶ ወደ ቢሮ ይገባል። የደህንነት ካሜራዎቹን ተመልክቶ ብቻውን መሆኑን ካረጋገጠ በኋላ ወደ ሱቁ በመመለስ ቦታው ላይ ያሉትን ካሜራዎች በጠቅላላ ይሸመድዳቸዋል። ጄፍሪ በጥንቃቄ እንዳይቀረጽ በማለፍ ራቱን የተወሰኑ ምግቦችን ወስዶ ቢሮ ውስጥ ይበለዋል። በተጨማሪም ፖሊሶች አደኑ ላይ የደረሱበትን ግኝት ለመመልከት ዜና ይከፍታል። በቀጣይ ወደ ኮርኒሱ ተመልሶ ሙሉ ቀኑን እዛው ያሳልፋል። በቀጣዩ ምሽት ጄፍሪ የጥበቃውን ሲስተም ማኑዋል አግኝቶት የደህንነት ካሜራውን ያቆመዋል።
አሁን እንደ ልቡ ሱቅ ውስጥ መሮጥ ይችላል። ብዙ ከረሜላዎችን ከወሰደ በኋላ ከሳይክል መሸጫው ጀርባ ነፃ የሆነ ቦታ መኖሩን ይመለከታል። በዚህም ካጸዳው በኋላ ማደሪያው ሊያደርገው ፍራሽና የተወሰኑ ምግቦችን ያመጣል። ቀናቶች አልፈው ጄፍሪ የህፃናት መጫወቻ ሱቅ ውስጥ መኖሩን ይቀጥላል። ቀን ቀን ሰው ስለሚኖር ተኝቶ ሲሆን የሚያሳልፈው፣ ማታ ማታ ደግሞ እየወጣ ራሱን ያዝናናል። ለእርዳታ ልብስ የተሰበሰበውን ንጹህ ልብስ እየወሰደም ንጽህናውን ይጠብቃል። ዜናውን በመመልከት ስለ ዜናው አዲስ ነገር እያየ ፖሊሶች ፍለጋቸውን እንዳላቋረጡ ይገነዘባል። አንድ ምሽት ሱቅ ውስጥ የህፃናት ድምፅ መግጃ እንደሚሸጥ ተመልክቶ ሙሉ ሱቁ ላይ በመቅጠም ሰራተኞቹን ለመሰለል ይጠቀምበታል። አንደኛዋ ሰራተኛ የሆነችው ሊ ቅዳሜና እሁድ እረፍት እንደሚያስፈልጋት አለቃዋን ስትጠይቀው ጄፍሪ በጥሞና ያዳምጣታል። ለዚህ ምክንያቷ ደግሞ በቅርቡ ከባሏ ጋር ፍቺ በማድረጓና ልጃቸውን ማን እንደሚወስድ ክርክር ላይ በመሆናቸው ነበር። ሚች ግን በሚያሳዝን ሁኔታ ሳይፈቅድላት ቀርቶ ጄፍሪ በጣም ያዝንላታል። በገጠማቸው ካሜራዎች እርዳታ ጄፍሪ የሚችን ፓስወርድ ሸምድዶ በኋላ ላይ የሱቁ ሲስተም ውስጥ ለመግባት ይጠቀምበትና የሊን የስራ ፕሮግራም ያሻሽልላታል። ብዙ ወራቶች አልፈው ሚዲያዎችና ፖሊሶች ተስፋ እየቆረጡ ይመጣሉ። በዚህም በትንሹም ቢሆን ወደ ውጪ ለመውጣት መድፈር ይጀምራል። በቀጣዩ ቀን የድንገተኛ አደጋ መውጫውን ቁልፍ ፈቶ እንደ ልቡ ለመግባትና ለመውጣት ምቹ ያደርገዋል። የሱቁን አንደኛውን ሳይክል በመንዳት አንድ የህዝብ ስልክ ያገኝና ለስቲቭ ለመደወል ይሞክራል። ፍቅረኛው ሚሼል ስትሆን ያነሳችው ስቲቭ በ6 ወር ኮንትራት ወደ አፍጋኒስታን መሄዱንና እስከ ዲሴምበር ድረስ እንደማይመጣ ትነግረዋለች። ጄፍሪ በቀጣይ በኮድ መልእክት ያስቀምጥላትና ለቤተሰቦቹ ይደውላል። ነገር ግን ቤኪ ከእንጀራ አባቷ ጋር እየሳቀች ሲሰማት ማውራት እንኳን አልቻለም። ትላና ዝም የማለቱ ነገር አጠራጥሯት ጄፍሪ እንደሆነ ትገምታለች። በዚህም ሁለተኛ ከደወለ ለፖሊስ እንደምታመለክት ትዝትበታለች። ጄፍሪ ስልኩን ከዘጋው በኋላ ስቅስቅ ብሎ ያለቅሳል። ያን ምሽት ጄፍሪ ስቲቭ የሚመለስበትን ቀን በመቁጠር ካላንደር ላይ ይጽፈዋል። ከተወሰኑ ጊዜያቶች በኋላ ጄፍሪ አለቃው ሚች አንድን ሰራተኛ ከረሜላ በመስረቁ ሲወቅሰው ይሰማዋል። ሊ ወዲያው ለስራ ባልደረባዋ ጥብቅና ለመቆም ስትመጣ ጄፍሪ ልጁን ስላስገመተው የጥፋተኝነት ስሜት ይሰማዋል። ያን ምሽት የወሰደውን ከረሜላ በሙሉ ይመልሰዋል። በቀጣዩ ቀን ሊ ለሚች ቸርቿ ውስጥ ስለሚከናወነው የህፃናት በጎ አድራጎት ነግራው የተወሰኑ መጫወቻዎችን ከሱቃቸው ይለግሳል ብላ ተስፋ ታድርጋለች። ሚች ግን ከሱቅ ውስጥ ምንም አይነት ዕቃን በነፃ እንደማይሰጥ ይናገራል። ሊ ከሄደች በኋላ ሚች ወረቀቷን ቆሻሻ መጣያ ውስጥ ይወረውረዋል። ጄፍሪም ለሊ በማዘን የተወሰኑ መጫወቻዎችን ሊወስድላት ይወስናል። ውጪ ላይ በሚያስቀምጥበት ወቅት ግን የበጎ አድራጎቱ አንድ አባል ታየውና ፕሮግራማቸውን እንዲታደም ታስገድደዋለች። ጄፍሪ ሊ ከኳየሩ ጋር ስትዘፍን አይኑን ከሷ ላይ መንቀል አልቻለም። ጄፍሪ በቀጣይ ለምግቡ ሲል እስከ ፕሮግራሙ ፍጻሜ ድረስ ይቆያል። ምክንያቱም ያንን ሁሉ ጊዜ ብስኩቶችንና ከረሜላዎችን ብቻ ነበር ሲበላ የቆየው። የሰፈሩ ሰዎች ማንነቱን ባለመለየታቸው ለከተማው አዲስ መሆኑን ነግሯቸው ራሱን ጆን ብሎ ያስተዋውቃቸዋል። በተጨማሪም ከሊ ጋር ማውራት ችሎ በለጋስነቱ በጣም ነበር ልቦ የተነካው። ስለ ህይወቱ ሲጠየቅ ለመንግስት እንደሚሰራ በመናገር ስለ ስራው ማውራት እንደማይፈቀድለት ይነግራቸዋል። ከዚህ በኋላ ለሚከናወኑት የቸርች ፕሮግራሞች እንዲታደም ሲጋብዙት ብቸኛ ከመሆኑ የተነሳ ይስማማል። በኋላ ላይ ጄፍሪ ጥርሱን ለመቦረሽ ሲሞክር በጣም ብዙ ከረሜላዎችን በመብላቱ ጥርሱ እየታመመ ይመጣል። የተወሰኑ ቪዲዮ ጌሞችን ከሱቁ በመስረቅ ለጥርሱ ሕክምና ይሸጣቸውና ጥርሱን ይታከማል። ጄፍሪ በተጨማሪም የትልቅ ሰው ልብሶችን በመግዛት ፕሮግራሞቹ ላይ መታደም ይጀምራል። በቀጣዩ የቸርቻቸው ፕሮግራም ወቅት ጄፍሪ የሁሉንም ሴቶች ልብ መግዛት ቻለ። አንዲት የፖሊስ ጡረተኛ የሆነች ሴት ይቺ ትንሽዬ ከተማ ሚስጥራዊ የመንግስት ሰራተኛ እንዳላት እንደማታውቅ ስትነግረው ጄፍሪ ወዲያው በየቦታው እንዳሉ በመናገር ወሬውን ቶሎ ይቀይረዋል። ከዝግጅቱ በኋላ ሊ ከጄፍሪ ጋር ብዙ ሰዓታት ቆሞ ያወሩና ዴት እንዲወጡ ትጠይቀዋለች። ጥንዶቹ ለመጀመሪያ ጊዜ ዴታቸውን ወደ ፓርክ የሄዱና የኤክሷ ስም ጄፍሪ መሆኑን ስትነግሮ ይደነግጣል። ቢሆንም ግን አሪፍ ጊዜ ከማሳለፍ አላገዳቸውም። መጨረሻቸውም ያው በቃ ከጨረሱ በኋላ ሊ ስለ ሴት ልጃቸው ትነግረውና ጄፍሪ እስኪስተዋወቃቸው እንደጓጓ ይነግራታል። ቅዳሜና እሁድ ላይ ጄፍሪ ወደ ሊ ቤት በመሄድ ልጆቿን ይተዋወቃቸዋል። ሊም ከቸርቹ የመጣ ጓደኛዋ እንደሆነ ነበር ያስተዋወቀቻቸው። ልጇ ዲ የምትወደውን ቪዲዮ ጌም ይሰጣትና በጣም ደስተኛ ከመሆኑ የተነሳ እቅፍ አድርጋ ታመሰግነዋለች። ለታላቅየዋ ልጅ ሊንዚ ሙዚቃ ሊሰጣት ሲሞክር ግን ፍቃደኛ ሳትሆን ቀርታ ወደ ክፍሏ ትገባለች። ጄፍሪ ምሽቱን በሙሉ ከዲ ጋር ሲጫወት ያሳልፋል። ይህም በድጋሚ የአባትነት ስሜት እንዲሰማ ይሆናል።
ሳምንታት አልፈው ጄፍሪ ከሊ ጋር ዴት ማድረጉን ይቀጥላል። ሁሉንም የቸርቹን ፕሮግራሞች እየታደመ ከሴቶቹ ጋር ግንኙነቱን ለማሳደግ ይሞክራል። ከዲ ጋር አሪፍ ላይ ቢሆኑ ሊንዚ ግን ከሱ ጋር ማውራትን እስካሁን ድረስ አልፈለገችም። ይህንን ሁሉ ወጪ ለመሸፈንም ግን ተጨማሪ ቪዲዮ ጌሞችን እያወጣ ይሸጣል። እገኛለሁ የሚለው ፍርሃቱ መቼም ለቆት ስለማያውቅ ወደ ሊ ሄዶ ሌላ ቦታ አዲስ ህይወት እንዲጀምሩ ይጠይቃታል። ሊ ግን ህይወቷ በሙሉ እዚህ በመሆኑ ጥያቄውን ውድቅ ታደርግበታለች። አንድ ምሽት ጄፍሪ መጸዳጃ ቤት ውስጥ በሚታጠብበት ወቅት ድንገት የሆነ ድምጽ ይሰማል። ለካ ሚች አምሽቶ እዛው ሱቅ ውስጥ ነበር። ልብሶቹን ኮሊደሩ ላይ አስጥቷቸው ስለነበር ሚች ወደ ቢሮ እስኪገባ ጠብቆ ካሰጣቸው ያነሳቸዋል። በዚህ መሃል ግን ሚች አይቶት ይደነግጥና ወዲያው ለመደበቅ ይሮጣል። ጄፍሪ የሚያመልጥ መስሎ ወደ ውጪው ቢወጣም ወዲያው ተመልሶ ወደ መደበቂያው ይመለሳል። ሚች ፖሊሶቹን ከጠራቸው በኋላ ፖሊሶች ሱቁን በተጠንቀቅ ማሰስ ይጀምራሉ። ለብዙ ሰዓታት እዛው ቢቆዩም ጄፍሪን ማግኘት ግን አልቻሉም። በኋላ ላይ የደህንነት ካሜራዎቹ እየቀዱ አለመሆናቸውን ያስተውላሉ። ሚች ብዛት ያላቸውን የቪዲዮ ጌሞችን እያጡ እንደነበር ሪፖርት ያደርጋል። በኋላ ሚዲያዎች እውነቱን ይዘግቡታል። ይሄ ግን ጄፍሪን ከሊ ጋር ከመገናኘትና የቸርች ፕሮግራሞቹን ከመታደም አላስቆመውም። በአንደኛው የራት ግብዣቸው ወቅት የሊ ጓደኞች ሰሞኑን ሱቃቸው እየተሰረቀ በመሆኑ ለደህንነቷ መስጋታቸውን ይነግሯታል። ጄፍሪ በምላሹ ሌባው ያን ያክል መጥፎ ሰው እንደማይመስልና ከስራ ትልቀቅ በተባለው ሐሳብ ግን እንደሚስማማ ይናገራል። ሊ በምላሿ ሱቅ ውስጥ ገላውን እስከ መታጠብ ከደረሰ ያ ሰው የምርም ተቸግሮ ሊሆን እንደሚችልና በሁኔታው ሊቀለድ እንደማይገባ ትናገራለች። ሊንዚ ከቤተሰቦቿ በላይ ጊዜዋን ስራ ላይ በማሳለፏ ያላትን ቅሬታ ትናገርና ከትንሽ ጭቅጭቅ በኋላ ተናዳ ትወጣለች። በቀጣዩ ቀን ጄፍሪ ለስቲቭ ይደውላል። በአሁኑም ያነሳችው ሚሼል ሲሆን ለስቲቭ መልእክቱን ታደርሳለች። ከዚህ በመቀጠል ጄፍሪ እናትና ልጅን እንዲታረቁ ለማስማማት ይሞክራል። ነገር ግን በድጋሚ ይጨቃጨቃሉ። ሊንዚ መቼም ቢሆን ከቤት እንድትወጣ ስለማትፈቅድላት ትናደዳለች። ለዚህ ምክንያቱ ደግሞ ሁልጊዜ በመኪናዋ ልታደርሳት ባለመቻሏ ነው። በዚህም ጄፍሪ ሊንዚን መንዳት ሊያስተምራት ፈቃደኛ ይሆናል። በመጀመሪያ ዙራቸው ጄፍሪ መኪናውን በብቃት በመንዳት ሴቶቹን ያስደምማቸዋል። ሊ ግን ምቾት አልተሰማትም ነበር። በቀጣይ የመኪና አከራዩን ተጨማሪ በመክፈል ሊንዚ እንድትነዳው እንዲፈቅድላት ያደርገዋል። ምንም እንኳን ሊንዚ ብትፈራም በሰላም መኪናውን ወደ ሱቁ ማድረስ ቻለች። እሁድ ቀን ደርሶ ጄፍሪ በስተመጨረሻ ከስቲቭ ጋር ይገናኝና ስቲቭ ወዲያው ላለፉት ወራት ከማንም ጋር ካልተገናኘ ይጠይቀዋል። ጄፍሪ በመዋሸት ማንንም አለማግኘቱን ይናገራል። ሚሼል ጸጉሩ ላይ ዊግ በማድረግ ለአዲሱ ፓስፖርት ፎቶ ታነሳውና ስቲቭ ደግሞ በአዲስ ስም የሌላ ሰው ህይወት ታሪክ ይጽፍለታል። ጄፍሪን ከከተማው ለማስወጣት 50,000 የአሜሪካ ዶላር ያስፈልጋቸዋል። ጄፍሪ ግን ምንም እንኳን ይሄ ሁሉ ብር እጁ ላይ ባይኖረውም ፈልጎ እንደሚያገኘው ቃል ይገባለታል። ከዚህ በመቀጠል ጄፍሪ ወደ ተለመደው የሱቅ ዝርፊያው ይሄዳል። ነገር ግን በአሁኑ በስህተት የተሳሳተ ሱቅ ውስጥ ሲሆን የገባው በድንጋጤ ግድግዳውን በማፍረስ ወደ ቀጣዩ ሱቅ ይገባል። ነገር ግን ድምፁ አላርሙን እንዲጮህ አድርጎት ሱቁን በአንድ እግሩ ያቆመዋል። በዚህ የተደናገጠው ጄፍሪ መስታወቱን ሰብሮ ያመልጣል። በኋላ ላይ ወደ ሱፐርማርኬቱ ተመልሶ የሚተኛበት ቦታ እንዳይታይ የተወሰኑ ፓኔሎችን ይሸፍንበታል። በቀጣይ ሚች ሰራተኞቹን ሰብስቦ ለሚመጣው 2 ሳምንታት ስላቀዱት እቅድ ሲያስረዳቸው በጥሞና ይሰማል። የዓመት በዓል ወቅት እንደመሆኑ መጠን ሱቃቸው ከፍተኛ ገቢ የሚያስገኘው ወቅት ይሆናል። ጥበቃቸው ከድሮ በአሁኑ ጠንከር ይላል። በጊዜ እየከፈቱ ሱቃቸውን አምሽተው መዝጋት አለባቸው። ይህም የገናን ዋዜማን ያጠቃልላል። በዚህ ሚች በአሁኑ ለሁሉም ሰራተኞች ተጨማሪ የስራ ፈረቃዎችን ይጨምርባቸዋል። ያን ምሽት ጄፍሪ የሚሰርቅበት ቀን ላይ ሊ እንዳትገኝ ፈረቃዋን ያሻሽለዋል። በቀጣዩ ቀን ጄፍሪ የገና ዛፍ ለነሱ ገዝቶላቸው ከወሰደላቸው በኋላ አብረው ወደ ቸርቹ ይሄዳሉ። ሊን እየዘመረች ሲመለከታት ማልቀስ ማቆም አልቻለም። በቀጣዩ ጠዋት ጄፍሪ ማስኩን በማድረግ መሳሪያውን አውጥቶ ሱቁን ለመዝረፍ ይዘጋጃል። ሁሉንም ሰራተኞች በሚያስርበት ወቅት ጥበቃው መሳሪያውን ለማውጣት ይሞክራል። በዚህም ጄፍሪ መጥቶ ይጥለዋል። ጄፍሪ በቀጣይ ሚችን ካዝናውን እንዲከፍቱ አድርጎት ገንዘቡን በሙሉ የሚች ቦርሳ ውስጥ ይከተዋል። ወደ ውጪ በሚወጣበት ወቅት አንደኛው ሰራተኛ ጥበቃው በመጎዳቱ አምቡላንስ እንዲጠራለት ይጠይቀዋል። ጄፍሪም ለአምቡላንስ ለመደወል ወደ ኋላ ይቀራል። ለተወሰኑ ደቂቆች በመዘግየቱም ሊ ፈረቃዋ ደርሶ ስትመጣ ይገጣጠማሉ። በፍርሃት ሮጣ ስታመልጥ ጄፍሪም በጀርባ በሩ በኩል ያመልጣል። ፖሊሶች በአፋጣኝ ቦታው ላይ በመድረስ ለጥበቃው ሕክምና ያደርጉለታል። በአሁኑ ምርመራቸው የጠበቀ በመሆኑ ፖሊሶቹ የጄፍሪን የመደበቂያ ቦታ ያገኙታል። ሊ ለጥያቄ ብትወሰድም በማስኩ ምክንያት ማንነቱን እንዳልተመለከተች ትናገራለች። በሌላ በኩል ጄፍሪ ለሐሰተኛ ዶክመንቶቹና ወደ ቬኔዙዌላ ለሚወስደው ለፕሌን ትኬቱን ለመክፈል ወደ እነ ስቲቭ ይሄዳል። ስቲቭ ቲቪ ላይ ስለተመለከተው ዝርፊያ ቢጠይቀውም ጄፍሪ ምንም የሚያውቀው ነገር እንደሌለ ያስመስላል። ሚሼል ዊጉን በምታደርግለት ወቅት ስቲቭ ወደ ኋላ ያስቀረውን ምንም አይነት ሪከርድ ማጥፋት እንዳለበት ይነግረዋል።
በቀጣዩ ቀን ጄፍሪ ወደ ኤርፖርቱ እየነዳ ሲሆን ከሊ ስልክ ይደወልለታል። ከብዙ ማመንታት በኋላ ሊያናግራት ጥጉን ይይዛል። ሊ ለገና አብሮ ራት እንዲበሉ ስትጋብዘው እያለቀሰ ለመምጣት ይስማማል። ከቆይቶች በኋላ ጄፍሪ የተወሰኑ ስጦታዎችን በመያዝ ወደ ሊ ቤት ይደርሳል። ነገር ግን ለካ ይሄ ወጥመድ ሲሆን ፖሊሶች ሊያስሩት ይከቡታል። የፖሊስ መኪና ውስጥ ሊ በጥፋተኝነት ስሜት ታለቅሳለች። ጄፍሪ ወደ እስር ቤት ተመልሶ 32 ዓመታት እንዲታሰር ይፈረድበታል። የሊን የቤተሰብ ፎቶ ከድሮ ጋር ጎን ለጎን ያደርገውና በእቅዱ የስንት ሰው ስሜትን እንደጎዳ ደጋግሞ ያስባል። የጸባይ ማረሚያ ትምህርቶች ላይም መሳተፍ ጀምሮ ለቤኪም አቅም ኖሮት መደወል ቻለ። ሌሎቹ ታሳሪዎች ከዚህ በኋላ በድጋሚ እንደሚያመልጥ ሲጠይቁት በምላሹ ቅጣቱን ለመቀጣት መወሰኑን ይነግራቸዋል። አንድ ቀን ሊ ልትጠይቀው ስትመጣ አጋጣሚውን በመጠቀም ይቅርታ ይጠይቃታል። እሷም ለራሷ ጥፋቶች ይቅርታ ጠይቀው ይተቃቀፋሉ። ይህ ፊልም በጄሪ ማንቸስተር እውነተኛ ታሪክ ላይ የተመሰረተ ሲሆን ከፍርዱ በኋላ 2 ጊዜ ከእስር ቤት ለማምለጥ ሞክረዋል። ሊ ደግሞ በድጋሚ ትዳር መስርታ ከ10 ዓመታት በኋላ ለመጀመሪያ ጊዜ እስር ቤት ሄዳ ጠይቀዋለች።